ኦኬ በጥምቀት አንድ ሳትሆን ትድናለህ ሆይ? አየ ያሬድ አሁን እዚህ ጋር እኮ ነው ችግሩ የምትጠይቀኝ ጥምቀት ብቻ ያድናል ብለህ ነው አይጠየቅም። አይደለም ያልጠየኩም እኔ አላልኩም። ፕሊዝ አልታረላ አሁን ያለው አይ ጥያቄው አንተ አላልክም፣ ግን የጥያቄው ሲተነተን ተጠምቃለና ተባበርና ያንተን ትምህርት ብቻ ተናገር። ስለ እንዲህ ልትል ነው ብለህ አይጭነቅህ። አንተ ያንተን ትምህርት ብቻ ንገረኝ። የኔ ጥያቄ ለምሳሌ እኔ ብትጠይቀኝ ሰው ሳይጠመቅ ከጌታ ከሞትና ከትንሣኤው ጋር አንድ አይሆንም፣ አንድ ሳይሆን ደግሞ ድነት የለም ብዬ ትምህርቴ እነግርሃለሁ። እንዲህ ልትለኝ ፈልገህ ነው አይደለም? አልልህም። የራሴን ትምህርት አቋም ይዤ እነግርሃለሁ። አሁን ያንተን ትምህርት ንገረኝ። አንድ ሰው ሳይጠመቅ ከጌታ ከሞቱና ከትንሣኤው ጋር አንድ አይሆንም። ፐርፌክት፣ ተስማማ። ኦኬ፣ አንድ ሳይሆኑ መዳን አለ ወይስ የለም ነው ጥያቄ። አንድ ሳይሆኑ አይዱንም፣ ግን ለመጠመቅ ማመን ነበረብህ። እሷን ስለ እሷ ለምሳሌ አንድ ሰው አመንኩ አለ። ስማኝ በደንብ አመንኩ አለ። ኦኬ፣ ከዛ አይ እኔ በእምነት ብቻ ነው የምድነው መጠመቅ አያስፈልገኝም ቢል ይድናል? የኔን ልንገር፣ እኔ ካመንኩ በኋላ መጠመቅ እንዳለብኝ አምናለሁ። ማመን ራሱ እኮ መጠመቅ ራሱ እኮ ማመን ነው። ስትጠመቅ አሁን ምኑ ነው አንተ ከሞቱና ከትንሣኤ ጋር የምትተባበረው? እኮ ቃሉን አምነ ነው። ቃሉ ስለሚል ኦኬ ከጌታ የሞት ጋራ በመቀበሬ በውሃ ውስጥ ተቀሞጥኩ ማለት ነው። ከዛ ስወጣ ደግሞ ተነሳው ማለት ነው። ራሱ ጥምቀቱ ራሱ እምነትን ያዘለ ነው እና አሁን አንተ የጠየቀኝ ጥያቄ ልክ ነው። ስለዚህ እምነት ብቻ አልተባበርኩ አልደንም። አሁን ይሄ የባይዘዌ ጥምቀቱ እምነትን ያዘለ ነው የሚለው የጴንጤቆስታል ትምህርት አይደለም። ባይዘዌ የመካነ ኢየሱስ ትምህርት ነው። አየህ፣ የመካነ ኢየሱስ ትምህርት ገና ከውስጥ አልወጣም ማለት ነው። ምክንያቱም መካነ ኢየሱስ እኮ እንዳለ እኮ አልካድኩም። ጥሩ ነገራቸውን እኮ ስለ ጥምቀት ብቻ ነው። ጥምቀት ላይ አሁን የተናገርከው የጴንጤቆስታል ትምህርት አይደለም። ምክንያቱም ጥምቀት ከእምነት ጋር የተዳበለ ወይም እምነት ጥምቀትን የያዘ ነው ብሎ ፕሮቴስታንት ጴንጤቆስታል አያምንም። መካነ ኢየሱስ ግን እምነት ከጥምቀት ጋር የተንጠለጠለ ነው ብላ ነው የምታምነው። የሚለያዩ አይደሉም። ምክንያቱም ጥምቀት ለድነት ብለው ስለሚያምኑ ማለት ነው። ኦኬ፣ አሁን የኔን ጥያቄ በደንብ አስተውልና ስማኝ። ለምሳሌ አንድ ሰው መጥቶ ዛሬ ወንጌል ተሰበከ፣ ተማረ፣ አምኛለሁ፣ ገብቶኛል አለ። በቃ አልጠመቅም፣ በቃ እንዲሁ በማመኔ ድኛለሁ ቢል ድኗል ወይስ አልዳነም? አይ ቲንክ የእግዚአብሔርን ቃል ስንመረምር ሰው በእምነት ብቻ እንደሚድን አሁን ይህ ጥያቄ እኮ አያስፈልግም። ያመነ ሰው ይጠመቃል። እዚህ ጋር ኢፍ ካልን ኢዝ ቬሪ ሃርድ ነው። ሃይማኖታዊ ነው የምንሆነው። ልክ እንደ እግዚአብሔር ሀሳብ ብናስበው የእግዚአብሔርን ቃል አምኖ ይህ ሰው ከዳነ የእግዚአብሔር ቃል የሚለውን ነገር ካልፈጸመ አልዳነም፣ ይህ ሰው አይድንም ነው የምንለው። በቃ አሁን ወደዛ እንድል ካረከኝ እንጂ በእግዚአብሔር ማይንድ ስናስበው እንዲሁ ቅን ሆነን ስናስበው ይህ ሰው የእግዚአብሔርን ቃል ተነግሮት አምኖ በልቡ ከዳነ የማይጠመቅበት ምክንያት የለም። ምክንያቱም መልካም ስራ ምክንያት ልንገር፣ የማይጠመቅበት ምክንያት ጥምቀት አይጠቅምም፣ ጥምቀት አያድነኝም ብሎ ካመነ ይሄ እምነቱ ያድነዋል። ጥምቀት አያድንም የሚለው እምነቱ አይ እኔ እሱን ጥያቄ እንግዲህ ኢፍ ነው ያልከኝ እንጂ ያለ ሰው አጠገባችን ቢኖር አሁን አንድ ሰው አስገባኝ እንደዛ ምን ሰው መልስልህ አይድንም። ምንም ችግር የለብኝም። እኔ አልሳቀቅም ስመልስልህ። ለመሰለ የጌታ ትምህርት የሚለው ያመነ የተጠመቀ ይድናል ነው የሚለው። የሚድነው ያመነ የተጠመቀ ነው የሚለው። ያመነ ድኖ ይጠመቃል አይልም። ያመነ ድኖ ይጠመቃል ነው የሚለው ማርቆስ ወንጌል። ያመነ የተጠመቀ ይድናል ነው የሚለው። በጣም ጥሩ። ሰው የሚድነው ምን ሲያደርግ ነው? ሲያምንና ሲጠመቅ። ኦኬ፣ አምኖ ድኖ ነው የሚጠመቀው ወይስ አምኖ ለመዳን ነው የሚጠመቀው? በቃ ለመዳን ነው የሚጠመቀው። አንድ ላይ እኮ ነው የተቀመጠው። ይሄ እኮ ጌታ እኮ ያለው እኮ ነው። እኛ መጽሐፍ ቅዱስ ላይ እግዚአብሔር ቃል ላይ ያለው ጌታ ነው ያለው። ያመነ የተጠመቀ ይድናል። ከዛ ያላመነ ደግሞ ካለ ጥምቀትን ማንሳት የለበትም። በቃ አይነሳም። ምክንያቱም ያላመነ ሰው እስከ መጨረሻ ወደ ጥምቀቱም አይመጣም። ሁሉን ነገር የካደ ነው፣ ጌታንም የካደ ነው ሲጀመር። ኤግዛክትሊ። ስለዚህ ማመንና መጠመቅ አንድ አይነት ናቸው። አንድ ሰው ካመነ ይጠመቃል። በጣም ጥሩ። አምኖ ካልጠመቀ ግን አይድንም። ለምሳሌ አምኖ ድኖ አይጠመቅም፣
አምኖ ግን ለመዳን ይጠመቃል አይደል? አምኖ መዳኑን ደግሞ ለማረጋገጥ ይጠመቃል። መዳኑን ፓርቲሲፔት ማድረግ አለበት። የእግዚአብሔርን ቃል መፈጸም አለበት። አሁን እኮ ፓርቲሲፔት ካላረገ በውሃ ጥምቀት ከሞቱና ከትንሣኤው ጋር አምኖ በውሃ ጥምቀት አንድ ካልሆነ አይድንም። አዎ መዳን እኮ ከዘላለም ሞት ነው። ምንድን ነው አይደል? አዎ የዘላለም ሞት እንድድን ከጌታ ጋር አንድ መሆን አለብህ። ከሞቱና ከትንሣኤው ጋር መተባበር አለብህ። መተባበር አለብህ። አዎ የምታበረው ደግሞ በማመን ነው። አሁን አንድ ሰው ሲያምን ከጌታ ሞትና ትንሣኤ ጋር ይተባበራል። ልክ ሲያምን እኮ የሚያምነው እኮ ጌታ ኢየሱስ ክርስቶስ ለእርሱ እንደሞተለትና እንደተነሳለት እኮ ነው የሚቀበለው። እኔ እኮ እሱን አይደለም መተባበር ነው የጠየኩ። ከዛ ይተባበራል። የሀፍቱ ማየት አለበት። ያዕቆብ የሚለው እኮ ምን ይል መሰለህ? ያዕቆብ ሰው የሚተባበረው አልታር በስራው ነው። በቃ ያው በታዘዘው ይተባበረዋል። በዚህ እኮ ይተባበረው ምን በማድረግ ይጠመቃል። በጣም ጥሩ። ሳይጠመቅ በማመኑ ብቻ ከጌታ ሞትና ትንሣኤ ጋር ይተባበራሉ ወይ? አዎ አሁን እሱ ጋር ይኸውልህ ይተባበራል። አሁን ጊዜ ብናገኝ መልካም ከሆነና በትምህርት እና ከገባ ስለ ጥምቀት ወዲያው ማትጠመቅበት ምክንያት የለም። ግን ኢንኮንዲሽን ሆኖ ያ ሰው አምኖ ማመን ማለት በራሱ አይደለም የምናወራው። ፕሪኮንዲሽን ተወሱን ፕሊዝ አልታከም። አሁን ምን መልሰው እኮ ለምሳሌ ጦር ሜዳ ያሉ ሰዎች ወታደሮች የእግዚአብሔርን ቃል ሲሰሙ የሚጠመቁበት ሁኔታ ነው። ኤክሴፕሽናል ኬዝ አትጠይቀኝ። ምክንያቱም ኤክሴፕሽናል ኬዝን ክርስቶስን ያመነ የጠመቀ ይድናል ያለው መጠመቅ ስላለብን ነው አይደለ? በቃ ትምህርት ላይ ነው የምናወራው። በኤክሴፕሽናል ኬዝ ሲጀምር ትምህርት አይሰራም፣ ዶግማ አይሰራም እኮ። ከለያየውና መዝሙር ያሬድ ከለያየው ጥምቀትንና እምነትን ከለያየው እኔ አላየውም። እንደሱ ነው የሚሆነው። እኔ አላየውም። እኔ እያረኩ ያለሁት አንድ ሰው ድኖ ይጠመቃል የሚል ትምህርት ፕሮቴስታንት ስላላችሁ፣ አንተ ደግሞ አሁን አይ ሰው ድኖ ይጠመቃል አይደለም ለመዳን ነው የሚጠመቀው ነው እምነት አይደል? ያው በቃሉ ነው የምንወስደው። ምንም የምንሸርፈው ነገር የለም። ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ ያመነ ድኖ ይጠመቃል አይልም ቃሉ አይደል? ያመነ የተጠመቀ ምንድን ነው የሚለው እሱ ጋር ያመነ የተጠመቀ። ስለዚህ ተግባብተናል ማለት ነው እናንተ። በጣም ጥሩ እሺ። ኦኬ አሁን እምነት ላይ እዚህ ጋር የተጻፈው ፕሮቴስታንት መዳን በምን እንወቅ የሚለው አሁን ለምሳሌ እኔ አሁን በእምነት ብቻ ነው የምለው ስቲል ገብተዋል። በእምነት ብቻ የምልበትን ኬዝ ልንገርህ። ጥምቀትን ያላካተታል። አንተ ከራስህ ጋር ነው ውይይት ማድረግ ያለብህ ከኔ ጋር ነው። ከራሴ ጋር አይደለም። የእግዚአብሔርን ቃል እኮ ነው የምናገረው። አሁን እኮ ከደቂቃ በፊት አንድ ሰው ስላመነ ብቻ አይድንም ብለኝ ነበር እኮ። አምኖ ድኖ ይጠመቃል አይደለም የሚለው ያምኖ የተጠመቀ ነው ብለህ እኮ አሁን ነግረኝ ነበር እኮ። እሱ ቃል እንወስደዋለን እኮ አልኩ። እሱ ቃል እንደ እግዚአብሔር ቃል ነው የምንወስደው። ሌሎች ቦታዎች ደግሞ ስንሄድ መዳን ከሌለ ጥምቀት የለም እኮ እያልኩ ነው። ደግሞ አሁን እኮ መጀመሪያ የሚመጣው በሌላ መልኩ ነው። የተጠመቀ ያመነ ይድናል እንላለን አንልም። ኢንተርቼንጀብል አናረገው። ቆይ በመጽሐፍ ቅዱስ ሳይጠመቅ የዳነ ሰው ስጠኝ። ጌታ አጥምቁ ካለ ጀምሮ ሳይጠመቅ የዳነ ሰው ስጠኝ። እኔ ጥምቀት አያድንም እያልኩ አይደለም አለ ካላልኩም። እኔ በማመኑ ብቻ የዳነ በመጽሐፍ ቅዱስ ስጠኝ። ጌታ በአብ በወልድ በመንፈስ ቅዱስ አጥምቁ ካለ ጀምሮ በእምነት ብቻ ሳይጠመቅ የዳነ ሰው አሳየኝ። ለምሳሌ ሮማን 10:9ን ብትመለከት ለአንብበው። እሺ ሮማን 10:9 ላይ በልብ አምነህ በአፍ መስክረህ እንደምትድን ይናገራል። ምን ማለት ጥምቀት አያስፈልግም ማለቱ ነው? አይ አሳየን ስላልከኝ እኮ ብዙ ጥቅሶች አሉ። እዚህ ጋር ግን ያለውን እኔ ጥምቀት አካትትም የሚል ወርድ አልወጣኝም። እምነት ሲመጣ ነው ጥምቀት የሚመጣው። ኢትስ ፎሎስ ከዛ የጌታ እራት ይመጣል። እነዚህ ነገሮች ለመዳናችን እግዚአብሔር ያስቀመጠው ቃል እንደ ቃሉ ነው የምንወስደው። ግን መጀመሪያ ግን ሰው ለመዳን ወደ ዘላለም ሕይወት ወይም ክርስቲያን ለመጨመር ማመን አለበት፣ የእግዚአብሔርን ቃል ሰምቶ ማለት ነው። እሺ ስለዚህ አንድ አቋምህን ንገረኝ። ለምሳሌ አንተ ዛሬ ወንጌል ተሰበከልህ አምኛለሁ አልክ አይደል? አልተጠመክም፣ ንስሐም አልገባም፣ ብቻ በነገርኩ ቃሉን ተቀብያለሁ አምኛለሁ አልክ። የሰማኝ ነው? አዎ እየሰማሁ ነው። ንስሐ ግን አልገባህም፣ አልተጠመክም። ድናሃል? የዘላለም ሕይወት አግኝተሃል? ንስሐ ገባሁ እኮ ሳምን ንስሐ ቃሉን እኮ እንዴ ንስሐ እኮ እኛ እኮ ይኸውልህ የቃሉን ንስሐ ማለት
ጌታ ኢየሱስ ክርስቶስ ለእኔ እንደሞተ የሰማሁትን ቃል በልቤ አምንና በቃ እግዚአብሔር የሰራውን ስራ እቀበላለሁ። በእምነት እርሱ ለእኔ ሲል ሞተዋል፣ ተነስተዋል። ስለዚህ እርሱን በማመን የዘላለም ሕይወት አገኛለሁ ብዬ ይሄ ንስሐ ነው ወይስ ምስክርነት ነው? ይሄ አምናለሁ በውስጤ እኮ ነው የምለው። ከዛ በኋላ ንስሐ ግባ ሲል ምን እያለን? ለምሳሌ ለአንድ ክርስቲያን ወደ ንስሐ እኮ ልሄድ ነው አመንኩና፣ ከዛ ንስሐ ደግሞ ሰይጣንን እንደምክድ ዓለምን እክዳለሁ ከእንደገና ወደ ካሁን በኋላ ብለህ ትወስናል። ኮንፌስ ታደርጋለህ። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። አዳምጠኝ እንጂ የንስሐ ምን ሆነሃል አልካ። ለምሳሌ አምኛለሁ ከአሁን እስኪ ሐዋርያት ስራ ላይ ብንወስደው፣ ሐዋርያት ስራ ላይ ወንጌል ተሰበከላቸው አይደለ? በልሳን ተናግረው ሐዋርያቱ አይደል? እሺ ልባቸው ተነካ አይደል? ልባቸው ተነካ ማለት ነው በቃ አመኑ ማለት ነው። እሺ ድነዋል? ልባቸው ሲነካ እንዲድኑ ነገራቸው እኮ ጴጥሮስ። ድነዋል። ልባቸው በተነካ ጊዜ ድነዋል ነው ያልኩ። ምክንያቱም ሰው ባመነ ቅጽበት እንዳገብተው አልዳኑም። ልባቸው ቀስ እያልክ ፕሊዝ አንዴ ቆይ፣ መስማት ስለምፈልግ ነው። እነዚህ ሰዎች ልባቸው ተነካ ማለት አመኑ፣ ተቀበሉ ማለት ነው አይደል? ያ አመኑ ማለት ነው። እንዳመኑ እንደተቀበሉ ዳኑ። ከዛ የኃጢአት ስርየት እንድታገኙ በጌታ በኢየሱስ ክርስቶስ ስም ተጠመቁ አሏቸው። እኔ ጥያቄ አምነናል፣ ልባቸው ተነክቷል፣ አምኗል። ባመኑ ቅስፈት ዳኑ ወይስ አልዳኑ ነው ጥያቄ። አዎ ልክ እዛ ጋር ልባቸው ሲነጋ ደህንነትን ወስነዋል። አየህ እሱ ጋር ነው ልዩነቱ። እኔ ወስነዋል አላልኩም፣ ዳኑ ያልኩት እኔ። ያ ዳኑ they change the turn back to Jesus። ንስሐ ሳይገቡ ሳይጠመቁ ድነዋል። ቃሉ አሳምኗቸው እኮ ነው የተጠመቁት። እንዴ ግልጽ እኮ ነው። እሱን አልጠየቅኩም። የጠየቅኩህ ድነዋል ባመኑ ቅስፈት። ልክ በመዳን ጉዳይ ላይ እኔ አሁን እዚህ ጋር ዲሳይድ አላረግም። እግዚአብሔር ነው ጀጅ ነው። እዛ ጋር የለም መጽሐፍ ቅዱስ ምንም የሚለው ነገር የለም እኮ። ባመኑ ቁጥር ድነዋል፣ ችግር የለውም። ላሳየህ። በተጠመቁ ቁጥር ድነዋል አይደል? ላሳየህ የኃጢአትን ንስሐ መጽሐፍ ቅዱስ ላሳየህ። ቆይ አልታር አሁን እኮ የጻፈውንም እኮ መካድ ነው ያዝከው አንተ። እውነቱን ላሳየህ ወገኔ። እሺ ተመለስ። ተመለስ መስፍን ያውራ። ሌሎቻችሁም ሰላም በሉን። እንግዲህ እስክታገኘው ላውራ ብዬ ነው። እየፈለግከው ስለሆነ እኮ ነው። ምኑን አልታር? ቆየ እኮ ከከፈትኩ አንተ እኮ ነው የሌለው። እሺ አንብብልኝ። እሺ ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞችን ምን እናድርግ አሏቸው። አስተውል። ልባቸው ተነካ፣ አመኑ፣ ተቀበሉ። ከዛ ምን እናድርግ አሉ። ምን እናድርግ ሲሏቸው ምንድን ነው ያሉት? ጴጥሮስን አንደኛ ንስሐ ግቡ አለ። ስለዚህ ንስሐ አልገቡም ነበር ማለት ነው። ገና ባመኑ ጊዜ ንስሐ አልገቡም። ባመኑ ጊዜ ንስሐ ቢገቡ ንስሐ ግቡ ይባላሉ? አይ ንስሐ መግባት አለባችሁ። ልክ እኮ ነው ቃሉ። እኔ ምንም እኮ አላልኩም። እኔ ጠየቅኩን ፕሊዝ። ንስሐ መግባት ነው ስላልክ እነዚህ ሰዎች ባመኑ ጊዜ ንስሐ ቢገቡ ነው ለምንድነው ንስሐ ግቡ የተባሉት? አይ ንስሐ ገቡ አላልኩም። ልባቸው ተነካ ነው ያልኩት። ታመኑ። ስለዚህ ማመን ማለት በራሱ ንስሐ መግባት ማለት አይደለም። በቃ ኦኬ እሺ ጎ ሄድ ጨርሰው። ጎ ሄድ አይደለም እየታመንን እንሂድ። ምክንያቱም አይደለም ንስሐ መግባት አይደለም። በጣም ጥሩ። ስላመነ አንድ ሰው ገና ንስሐ አልገባም ማለት ነው። አዎ በጣም ጥሩ። ስለዚህ አንድ ሰው ስላመነ ብቻ ንስሐ አልገባም ካልን ንስሐ ሳይገቡ መዳን አለ? ንስሐ እኮ ይገባሉ እኮ አሁን ሊድኑ በቃ መቼ አላልኩም። ንስሐ ሳይገቡ
አይ መዳን የለም። ንስሐ ሳይገቡ መዳን የለም። ኦኬ መዳን የለም። አሁን ምን መዳን የለም ጎበዝ። ስለዚህ በማመናቸው ብቻ ስላልዳኑ ምን እናድርግ የሚል ጥያቄ ሲጠይቁ አይ ድናችኋል እኮ እናንተ ስላመናችሁ አልተባሉ። ያሉት ምንድነው? ጴጥሮስም ምላል አንደኛ ንስሐ ግቡ፣ ኦኬ። ቀጥሎ ደግሞ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስን ትቀበላላችሁ አለ። በጣም ጥሩ። እነዚህ ሰዎች ባመኑ ጊዜ ባመኑ ቅጽበት የመንፈስ ቅዱስ ስጦታ ተቀብለዋል? አልተቀበሉም። እዛ ሳብጀክት ላይ አልተቀበሉም። በጣም ጥሩ። እሺ የኃጢአት ስርየትስ አግኝተዋል ባመኑ ቅጽበት? የኃጢአት ስርየት የሚያገኙትማ ኮንፌስ ሲያደርጉ እኮ ነው። እሱን አልጠየኩም እኮ። ባመኑ ቅጽበት ልክ ልባቸው በተነካበት ባመኑ ቅጽበት የኃጢአት ስርየት አግኝተዋል ወይ? አላገኙም፣ ግን ጸድቀዋል። ስለዚህ የኃጢአት ስርየት ሳይገኝ ይጸደቃል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽደቅ ማለት ወደ ጽድቅ ወደ እግዚአብሔር ደህንነት መቅረብ ማለት ነው። ራስን ክደ አሁን እሱ ጋር እንኳን እንዳብራራ እንኳን አልፈቀድክልኝም። ያንተ ጥያቄ ብቻ ነው የሚመልሰው። አንዴ እኔ ቃሉ ነው እያነበብኩ። ስለዚህ መንፈስ ቅዱስን ሳይቀበሉ ከኃጢአት ስርየት ሳያገኙ ንስሐ ሳይገቡ ጸድቀዋል ነው የምትለው እያልክ ያለኸው ወይስ አስቻለሁ? በመዳን በማመናቸው ብቻ እነዚህ ሰዎች ጸድቀዋል። አሁን የኃጢአት ንስሐ ሳይገቡ እንዴ? ያው የእግዚአብሔር ቃል እኮ ነው የሚናገረው። ቅድም ያወጣው ሮሜ ሰው በልቡ አምኖ ይጸድቃል። ሮሜ የተባለበትን አውድ እናነባለን፣ ችግር የለውም። እኔ አሁን ጄኔራል ነው። አሁን ደህንነቱ ጋር እንሂድ። ሐዋርያት ስራ ላይ ሄድልኛል እዚሁ ላይ፣ ምክንያቱም እዚሁ ቃል በቃል ሐዋርያቱ የተናገሩት ቃል ስላለ። አይ ልክ አንተ ያልከውን እኮ እየተስማማው ነው እንዴ? ወደ ሌላ ትወስዳለህ እንዴ? አታካ። አሁን እኮ የእኛን ልዩነት ለማስፋት ካልሆነ በእምነት በስብከት የሚገኘውን የመዳንን ወንጌል ሰዎች እንዳይሰሙ ልዩነት አንፍጠር። ልዩነት የለንም። የኔ እናንተ ሀሳብ እኔ እንዳንተ ልዩነት የለኝም ብዬ አልዋሽም። ህሊናዬንም አልዋሽም፣ ሰውንም አልዋሽም። ልዩነትማ ጥርት ያለ ልዩነት አለን። ጥርት ያለ ልዩነት ስላለን የምንፈጥረው ለመለያየት ፈልገን ነው። በመዳን ጉዳይ ላይ ልዩነት አለን። በእግዚአብሔር ልጅ ላይ አንዴ ስማኝ። ኦኬ እኛ ሰሚ ነን። አሁን እኮ ስንገባ መናገርም ስለማንችል ችግር የለው። ለዚህ ክፍል ላይ ሆነ አስተምረኝ ብዬ እድል ሰጠው ደጋግሜ። ሐዋርያት ሥራ ምዕራፍ 2ን ይዘህ አስተምረኝ። እኔ እናንተ ትምህርታችን አይገናኝም። እኔ ህሊናዬንም ሰውንም የማዋሽ ሰው አይደለሁም። ትምህርታችን አንድ አይደለም። የነገረ ድነት ትምህርታችን፣ የነገረ ጥምቀት ትምህርታችን አንድ አይደለም። አንድ ትምህርት ቢኖር ኖሮ ከአንዱ ማዕድ በጠጣን፣ ከአንዱ ጽዋ በጠጣን ነበረ፣ ከአንዱ ማዕድ በበላን ነበረ። ትምህርታችን ስለለየን የተለያየ ነው። ስለዚህ አንድ ነን እያልን እኔ አልሸውድም ሰው። አሁን ሐዋርያት ሥራ ምዕራፍ 2 ላይ ሆንና በዚህ ክፍል መሰረት ስናነበው እነዚህ ሰዎች ልባቸው በተነካ ወይም ባመኑ ቅስፈት ድነዋል ወይስ አልዳኑም ስልህ አልዳኑም። ለምን ስልህ አንደኛ ገና ንስሐ አልገቡም፣ ሁለተኛ ደግሞ ገና አልተጠመቁም፣ ሶስተኛ ደግሞ ገና የመንፈስ ቅዱስ ስጦታም አልተቀበሉም። ይሄን ተስማምተናል ወይስ አልተስማማንም? አዎ አልዳኑም። አያስ አስመርበት። አልዳኑም። ልክ እኮ ነህ። ቆይ ጸድቀዋል ግን ብያለሁ፣ አምነዋል ብያለሁ። እሱ ጋር ልዩነቱ አልገባኝም ካልክ መጽደቅና መዳን ሁለት የተለያዩ ነገሮች ናቸው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። ደህንነትን የምትፈጽመው በመጠመቅ የጌታን እራት በመውሰድ ከጌታ ጋር አንድ አንፈልግም ከተባለ ምንም ችግር እኮ የለው። ጌታ ሲመጣ ይለየናል። እኔ አይ ዶንት ጀጅ። እዛ ውስጥ አሁን አንተ አልዳንክም እነሱ አልዳኑም እያልኩኝ ጌታ በሰራው ስራ ላይ የደህንነት ስራ ላይ ለምን አታወራም እኮ? ትምህርት ላይ እኮ ነው የምነግርህ። የተጻፈው ትምህርት ላይ ምን እናድርግ ብለው ለጠየቁት ጥያቄ ምን እናድርግ የሚለው የነፍስ ድነት ጥያቄ ነው አይደለ? ምን እናድርግ አይደል? ልባቸው ሲነካ ነው የነፍስ ደህንነት ሄዳኑ፣ ታመኑ፣ ዳኑ። ከዛ በኋላ ምን እናድርግ? ዛፍቱ ፎሎ። አሁን ችግሩ አንተ ሪከርድ እያደረኩኝ አንተ ማሰማት አለብኝ። ወደ አንተ ሀሳብ እንዴት እየገፋፋኝ ነው ወንድም? ያረ አልታር ባመኑ ጊዜ አልዳኑም ብለህ ነበረ እኮ። አሁን ደግሞ ድነዋል ባመኑ ጊዜ አልከኝ። ጸድቀዋል ነው ያልኩ እንዴ? ጸድቀዋልና ድነዋልና አታገናኘው እያልኩ እኮ ነው። እሺ በጣም ጥሩ። ሰው ንስሐ ሳይገባ ይጸድቃል? አምኖ ይጸድቃል። በልቦ አምኖ። ሰው ንስሐ ሳይገባ ይጸድቃል ወይ? አዎ በማመን ይጸድቃል። ኦኬ። ኃጢአቱ በጥምቀት ሳይሰረይ ይጸድቃል?
አዎ ሂዳ አይደለም ደህንነትና የመንፈስ ቅዱስ ጽድቀትን ስጦታ ለይቶ ሳይቀበል ይጸድቃል? በእምነት ብቻ ነው ሰው የሚጸድቀው በማመን ኧረ እባክህ እኮ ነገርኩህ እኮ። አይ በማመን አሁን የመንፈስ ይጸድቃል። ቅዱስ ስጦታን ሳይቀበል ይጸድቃል ወይ? አንተ እየለያየው ነው። እምነት ውስጥ መንፈስ ቅዱስ ስጦታ እኮ አለ እያልኩህ እኮ ነው። አንተ ለምን ትለያየዋለህ? አንተ እምነት ሲባል በቃ እሺ፣ ሌላ ሰው ካለ ወይ ከሌላ ሰው ጋር ብናወራ ይሻላል እንዴ? እኔ እኮ በጣም እኮ አንደኛ አንተ ከራስ ጋር እየተጋጨ ነው። ደቂቃው በሄደ ቁጥር ብዙ ደቂቃ በእንትን ካልብ ቁጥር ቅድም የተናገርኩህ ከአሁኑ ጋር እየተጋጨብህ፣ አንዴ ድኗል፣ አንዴ አልዳኑ፣ አንዴ ጸድቀዋል፣ አንዴ ደግሞ ገና አልዳኑም። ከዛ ደግሞ ጽድቅና መዳን አይገናኝም። ከዛ ደግሞ ንስሐ ሳይገቡ ጸድቀዋል እንዴ? ሳንቲፊኬሽን እና ሳሊቬሽን እያልክ ነው። ሳንቲፊኬሽን ግን ማለት ራሱ ማለት ነው ሂ ኢዝ ራይት የሚል ሰው አለ። ቆይ ላስገባ እስቲ። ሂ ኢዝ ራይት የምትሉ ግቡ እስቲ። በጣም ጥሩ። አንድ ሰው ንስሐ ሳይገባ መንፈስ ጸድቋል። ሳንቲፊኬሽን የሚባለው መጽደቅ የሚባለው ከሳሊቬሽን ጋር አይገናኝም እያላችሁን ነው። በጣም ጥሩ። አንድ ሰው መቼም ሳንቲፋይ ሳይሆን ወደ ሳሊቬሽን አይመጣም። ምክንያቱም ሳንቲፊኬሽን እና ሳሊቬሽን የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም የሳንቲፊኬሽኑ ዓላማ ሳሊቬሽን ጋር እንድደርስ ነው። ኦኬ ሳሊቬሽን የዘላለም ሕይወት እንድናገኝ። ምክንያቱም ሳንቲፊኬሽን ዝም ብሎ ጨዋታ ቀልድ አይደለም። የጽድቅ ሕይወት የሚባለው ዓላማው ምንድን ነው? አንድ ሰው በጽድቅ ፍሬ ይመላለሳል ወይም የጽድቅ ሕይወት ይባላል። ኦኬ ያ የጸደቀ ሕይወት ከእንዴት ነው የሚመጣው? ዝም ብሎ ነው በቃ አምኛለሁ ዛሬ እጄን ወደ ላይ አድርጌ ያኔን ጨፍኜ ጣቴን ምናምን አድርጌ አሜን 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 የጌታ ሰው ሰላኩኝ በቃ ጸደቅ ያደል ቻው። እንደዛ ነው? የትኛው ሐዋርያ ነው እንደዚህ ያስተማረው? እና እርስ በእርስ እንትን ካል ትክክል ነው የምትሉ ሰዎች ግቡና መናገር እንችላለን። ትክክል ነው የምትሉ ካላችሁ ግቡ። ዝም ብሎ ኮመንት ላይ መከራ ማየት ሳይሆን ግቡና ሀሳብ ስጡ። እና ቅድም ልክ ነው እርሱም አንተም ልክ ነህ አለ። ለማንኛውም እኔም ስናገረውን ደግሞ ልክ ነኝ። እኔወይ እንደዛ ነው። መጽደቅ በራሱ ያለ ጥምቀት አይቻልም እኮ። በነገራችን ላይ ጻድቅ ማለት ወይም ጸደቀ ማለት በእግዚአብሔር ፊት ትክክል መሆን ማለት ነው። እሺ ያሬዲ፣ እሺ ኦኬ በቃ አሁን የተነሳው ነገር አይታ ሰምታችኋል። 406 ሰዎች ከኦርቶዶክሳውያን የተወደዳችሁ ኦርቶዶክሳውያን እንዲሁም ደግሞ የተወደዳችሁ ጎረቤቶቻችን አይታችኋል። እና አንዴ በቃ ምን ማለት ነው መጽሐፍ ቅዱስን ያው የተጻፈውን ከዚህ እንቀበላለን ትርጓሜውን ግን ከራሳችን እናደርጋለን የሚል አይነት ነገር ነው የሰማችሁት። ቅድም ገና ከጀምሩ ስናወራ ያመነ ይድናል፣ የዳነ ይጠመቃል። አንደኛ ይህ ፎልስ ነው በቃ አንደኛ። ሁለተኛ ሰው የሚጠመቀው መዳኑን ለማረጋገጥ ነው፣ ለማሳየት ነው፣ ለምልክትነት ነው። የት አለ እንደዚህ የሚል? በትርጓሜ ደረጃ እንኳን አይታወቁም እኮ እንደዚህ የሚሉ ነገሮች ክርስቲያኖች። እና ስለዚህ አጌንስት ዘ ባይብል መሆን ምን እንደሚጠቅም አላውቅም። በእርግጥ የሚጠቀም አካል አለ እናውቃለን። እና አንድ ቪንሴንት ኦፍ ሌሪንስ የሚባል ከዚህ በፊትም ተናግሬ ነበርና በምንፍቅና ዓለም ያሉ ሰዎች መጽሐፍ ቅዱስን ሳይጠቅሱ ምንም ነገር አያደርጉም ይላል። እንደውም አትረፍርፎ ይጠቅሳሉ። ለምሳሌ አሪዮስ ይጠቅሳል ግን መናፍቅ ነው። ንስጥሮስ ይጠቅሳል ግን መናፍቅ ነው። አፖሎናሪዮስ ይጠቅሳል ግን መናፍቅ ነው። ንስጥሮስም ይጠቅሳል። በቃ ሁሉንም በሶስተኛ በአራተኛ በአምስተኛው ክፍለ ዘመን የተነሱ ሰዎችን ሁሉ እያነሳ ማለት ነው። እና መናፍቅ ከመባል ግን አልተረፉም አልዳኑም ይላል። እና ለምንድን ነው ሲባል ያ የከረፋ አስተምሯቸውን ጠረኑን ማለት ነው በእግዚአብሔር ቃል መልካም ሽቱነት ይሸፍናሉ ይላል። እንደውም ማቴዎስ 7 ላይ ትዝ ይላችኋል የበግ ለምድ የለበሱ ነጣቂ ተኩላዎች የሚለው። በግ ማለት ልጁ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ይላል። በራእይ ላይ ደግሞ የታረደው በግ ይላል። ነውር ነቀፋ የሌለበት በግ፣ በሰውና በእግዚአብሔር መካከል ያለውን የጥልን ግድግዳ ያፈረሰ በግ፣ ሰዎቹን ሁሉ ወደ ራሱ የሳበ በግ፣ ኃጢአታችንን የተሸከመ በመገረፉ ቁስል የፈወሰን ያ በግ። ተመልከቱ
ተብሎ ተነገረለት። በበግ ለምድ የለበሱ ይላል። ለምድ የሚለው ደግሞ ቃሉን ነው፣ የጌታ ቃል ነው ይላል። የጌታ ቃል ነው ይላል እና የለበሱ የበግ ለምድ የለበሱ ነጣቂ ተኩላዎች ግን ቃሉን የያዙ በውስጣቸው ግን የሚናጠቁ ብሎ ነው የሚናገረው። ማቴዎስ 23 ላይ ብታነቡ በኖራ የተለሰኑ መቃብሮች የሚል ታገኛላችሁ። ከላይ እንደምትመለከቱት በኖራ የተለሰነ መቃብር ሊያምር ይችላል፣ ያምራል። ይህንን ሐውልት ጥሩ አድርጎ ነው የሰሩለት ምናምን ትላላችሁ ማለት ነው። ውስጡ ግን ያው የከረፋ ነገር ከመሆን መቼም አያመልጥም ማለት ነው። እና ከዚህ የተነሳ በዚህ በተወደደው በእግዚአብሔር ቃል ለድህነት የተጻፈው the fountain of salvation የሚባለው የመዳን ጅራቶች ቤተክርስቲያን ከዛ ብቻ ወንጌልን የምትሰብክ እውነተኛ የጌታ ቃል ሰዎችን ለሕይወት፣ ለክብር፣ ለዘላለማዊ መኖር የተጻፈውን ለሞት ለመርገም እንዳናደርግ በቤተክርስቲያን መረዳት ልንተረጉም የግድ ነው ማለት ነው። እና ቅድም እንዳያችሁት ቃሉን ከመጽሐፍ ቅዱስ ትርጓሜውን ግን ከኪስ ነው ሲያደርጉ። ሶላ ስክሪፕቱራ ማለት ይሄ የተጻፈ ብቻ ማለትም ብቻ አይደለም። በነገራችን ላይ የተጻፈውን ስለማይቀበሉ አንዳንድ ጊዜ ማለት ነው የተጻፈውን ብቻ ሳይሆን የኔ መረዳት ብቻ ማለት ነው። የሆኑ ጥቅሶች ይሰበሰቡና እነሱ ላይ ደግሞ የራስ ትርጓሜ ይጨመራል። በቃ ሶላ ስክሪፕቱራ ነው፣ አለቀ። መጽሐፍ ቅዱስ የበላይ ባለስልጣን ነው እና የበታች ባለስልጣን ነው ያለው የለም እኮ። እንደ መጽሐፍ ቅዱስ የሚከበር ደገኛ የቅዱስ ትውፊት ልጅ የለም። ሰዎችን ሁሉ የሚቀድስ መጽሐፍ ነው። በነገራችን ላይ እጅግ በጣም የተከበረ ፍቅራችን ለሱ ትልቅ የሆነ ጸሎት አድርገን የምናነበው ክርስቲያኖች በቤተክርስቲያናችን ቅዱስ ተብሎ የሚጠራው በመጽሐፍ ደረጃ ከመጽሐፍ ቅዱስ ውጭ ያለ የተቀደሰ መጽሐፍ ነው። የማይሳሳት መጽሐፍ ነው። ሰዎችን ሁሉ ለድህነት የሚያበቃ መጽሐፍ ነው። ጌታ እግዚአብሔር ለእኛ ያለውን በጎ ሀሳቡን የገለጠበት መጽሐፍ በነገራችን ላይ እና ከዚህ የተነሳ እሱ መካዳችን አይደለም፣ ቅዱስ ስለሆነ ነው። በነገራችን ላይ ጥብቅና የቆምንለት ነው። መጽሐፍ ቅዱስ ብቻ ትክክለኛ አይደለም የምንለው መጽሐፍ ቅዱስን የሚያስጥል አደገኛ ትምህርት ነው የምንለው ከምን ተነስተን ነው? ውጤቱን አይተን ነው። በነገራችን አሰምሽኑ መጽሐፍ ቅዱስ ብቻ የሚለው አሰምሽን የእምነት አንድነትን ለመጠበቅ ነው። ሰው ሁሉ አንድ አስተሳሰብ፣ አንድ እምነት እንዲኖረው ተፈልጎ ነው። ግን ነው እንዴ? ገና ጀማሪዎች እኮ ነው የተሳሳቱት። በሕፃናት ጥምቀት ጉዳይ ይጠመቁ አይጠመቁ የሚል ሁለት ግሩፕ አለ። ለምሳሌ መካነ ኢየሱስን ብትወስዱ፣ ፕሬስባይቴሪያንን ብትወስዱ፣ አንግሊካን ቸርች ብትወስዱ እነዚህ ይጠመቁ ሕፃናት ይላሉ። ፔንቴኮስታልን ብትወስዱ፣ አድቬንቲስት ኦፍ ዘፈንስ ዴይ የሚባሉትን ብትወስዱ ደግሞ አይ መጠመቅ የለባቸው ይላል። እንግዲህ ኤክስፕሊሲትሊ የሕፃናት ጥምቀት አልተቀመጠም መጽሐፍ ቅዱስ። ይጠመቁ አይጠመቁ የሚል ቃል በቃል አልተጻፈም። በእርግጥ በመጽሐፍን ስንመለከት እኛ ግን ይጠመቁ እጅጉኑ ሰፊ ቦታ ይዞ እናገኛለን። እንዴት? ቤተሰቦች ከወላጆች ከልጆቻቸው ጋር ሲጠመቁ እነ ቆርኔሌዎስን እነ ሊዲያን እነ እስር ቤት ጠባቂውን ስንመለከት የቃሉኤ ቤተሰቦች የእስጢፋኖስ ቤተሰቦችን ስንመለከት ወላጆች ከልጆቻቸው ጋር ተጠምቋል። ኢቭን የኦግስፐር ኮንፌሽኑን ብትመለከቱ ሌላ የሚገርማቸው ዌስት ሚኒስተር ኮንፌሽን 28ኛው ቻፕተር ላይ ብትሄዱ ጌታን ያመኑ ብቻ ወላጆች ሳይሆኑ ብቻ ነው የወላጆችም ልጆች አብረው ይጠመቃሉ ብሎ አስቀምጧል። በነገራችን ላይ እና ኢንፋንት ባፕቲዝምን የሚቃወም የቤተክርስቲያን አባት የለም። እና ጥምቀት ላይ የተለያዩ ነው። ቅዱስ ቁርባን ላይ የተለያዩ ነው። ለምሳሌ ማርቲን ሉተር ሪል ፕሬዘንስን ያምናል። እውነተኛ የጌታ ስጋና ደም ነው፣ ህይወትን ይሰጣል፣ የኃጢአት ይቅርታን ያስገኛል ብሎ ይላል። ከዛም በኋላ ዝዊንግሊ ይመጣና አይ እንደዚህ የሚባል ነገር የለም፣ ስፒሪቹዋል ፕሬዘንስ ነው እንደውም ነው የሚለው። እንደውም ጌታ ወደ ሰማይ አድርጎ በቀኙ ተቀምጧል፣ በቤተክርስቲያኑ የሚፈተት ስጋና ደም የሚባል የለም። ይህ ካርናል ማይንድ ቅድም ነው የስጋ ማይንድ እንዲህ ነው የሚያስቡ። ተመልከቱ። ከዘን ጆን ካልቪን ይመጣና አይ ምሳሌ ሲምቦል ነው፣ ምሳሌ ብቻ ነው ደግሞ ይላቸዋል። ሶስቱም አንድ መጽሐፍ ቅዱስ ብቻ የሚለውን ይዘው ወጥተው ሶስት ቦታ የተሰነጣጠቁ ፋይናሊ ለግድያ ሁሉ እስከ መፈላለግ ድረስ የደረሱበት ጉዳይ አለ። እና መጽሐፍ ቅዱስ ብቻ ማለት ያከበረ መስሎ መጽሐፍ ቅዱስን የሚያስጥል አደገኛ ትምህርት ነው። ማንም መንገደኛ ማንም ዱርዬ እንደፈለገ እንዲተረጉም የሚያዝ ነው፣ የሚጋብዝ ነው። ኦኬ። ስለዚህ ከዚህ አንጻር በጣም መታየት አለበት። እስልምናውንም አይታችሁ የለ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ አጥንተናል ይሉና አልሰቀሉትም አልገደሉትም ደግሞ ይላሉ። እንዴ
አንብቡት እንጂ መጽሐፍ ቅዱስን እንደተሰቀለ እንደሞተ እንደተነሳ ከሙታን መካከል በታላቅ ኃይልና ስልጣን ልክኛ አሁን ክርስቶስ ተነሳ ሙታን ክርስቶስ ተንሥአ እሙታን በአብ ኃይል ወስልጣን እያል ኦኬ አግዓዞ ለአዳም አሳሮ ለሰይጣን ማኖ ክርስቶስ ከሙታን መካከል በታላቅ ኃይልና ስልጣን ተነስቷል። አዳምን ነፃ አውጥቷል። ሰይጣንን ደግሞ አስሯል። ሰላምን አደረገ፣ በእውነት ሰላምን አደረገ እያልን እኮ ነው የምንናገር። ይሄ በመጽሐፍ ቅዱስ ታሪክ እንኳን የማይክደው እውነት ነው። በነገራችን ሂዱ ኢየሩሳሌም የጌታ መቃብር ባዶ ነው። ለምን እንደተናገረ ከሙታን መካከል ተነስቷልና። ሕያውን ስለምን ከሙታን መካከል ትፈልጉታላችሁ? አንደኛ ቆሮንቶስ 15 ግን እርሱ ግን ይላል እርሱ ግን አሁን ግን ላንቀላፉት ክርስቶስ ከሙታን መካከል በኩር ሆኖ ተነስቷል ነው የሚለው። እሱ የትንሣኤያችን በኩር ነው። እኛ ደግሞ እሱን ተከትለን የምንነሳ ነው። ትንሣኤያችን በጣም በጣም የምናምነው እውነት ነው። በነገራችን ላይ ኦኬ የምንጠብቀው በተስፋ ማለት ነው። ከሚመጣው ቁጣ የሚያድነንን መድኃኒት ከአርያም እየጠበቅን ሊያድናቸው ለሚጠባበቁት ሁለተኛ ያለ ኃጢአት ይታይላቸዋል አይደለም የተባለ የተወጋ ጎኑን እጆቹን እግሮቹን እያሳየ ስለዚህ ያኔ ለምህረት እንዲመጣልን ቸርነቱ ይርዳንና መጽሐፍ ቅዱስ ብቻ በጣም አደገኛ ነው። ሰዎች እንደፈለገ እንዲጫወቱበት የሚያደርግ ቅድም አይተናል። ያመነ ይድናል፣ የዳነ ይጠመቃል። አንዴ ምልክት ነው፣ አንዴ ምናምን። እንደገና ደግሞ እዚህ የሐዋርያት ሥራ ምዕራፍ 2 ላይ ድነዋል፣ ጽድቅና መዳን ደግሞ ይለያያል። ማን ነው ያለው? በነገራችን ላይ ያለ ጥምቀት መጽደቅም አይቻልም። ሮሜ 6 ምን ይላል መሰላችሁ? የሞተስ ከኃጢአቱ ጸድቋል ይላል። የሞተስ ከኃጢአቱ ጸድቋል እኮ ነው የሚለው ሮሜ 6 ቁጥር 6 ላይ። በምንድን ነው የሞት ነው? በጥምቀት አያችሁ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይልና ከእንግዲህ ወዲህ ይላል። ከዚህ በፊት ነበረ፣ አሁን ግን ይላል ከእንግዲህ ወዲህ ለኃጢአት እንዳንገዛ። በነገራችን ላይ ኃጢአት የሚገዛን ለኃጢአት መገዛት ፈልገን አይደለም። ኃጢአት የሚጫወትበት ስጋ የወደቀ ስጋ ስለያዝን ነው እንጂ ማለት ነው። እዚህ ምን ይላል? ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ እንደፈለገ የሚጫወትበት ማለት ነው። ያ ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይልና የሞተስ ከኃጢአቱ ጸድቋልና ይላል። የሞት ነው በምንድን ነው? በጥምቀት። ቁጥር 3 ማንበብ ትችላላችሁ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን? አንድ ስለሆን አይደለም፣ አንድ እንሆን ዘንድ ማለት ትሆን ዘንድ ቱ ቢካም ብላችሁ ልትፈቱ ትችላችሁ። እንሆን ዘንድ እንደተጠመቅን። የምንጠመቀው ለምንድን ነው? አንድ እንድንሆን። በምን አታውቁምን ይልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ። ከምን ጋር? ከሞቱ ጋር አንድ እንድሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ከእርሱ ጋር የተቀበርነው በጥምቀት ነው። ከእርሱ ጋር የሞት ነው በጥምቀት ነው። ጥምቀት አንድ ሰው ሲጠመቅ ተጠማቂውን አካል ወደ መስቀሉ ዓላማ ነው የሚጨምረው፣ ወደ መስቀሉ ዓላማ ነው የሚወስደው። በነገራችን ላይ ኦኬ ስንጠመቅ እንደዛ ነው የምንሆነው። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን በተረጎመበት ላይ ዮሐንስ ወንጌል ምዕራፍ 19 ከጎኑ ውሃና ደም የሚለው ነገር የለም። ይሄ አጋጣሚ ጉዳይ አይደለም አለ። የቤተ ክርስቲያን ውልደቷ ነው ይላል። ቤተ ክርስቲያን የተወለደችው ከክርስቶስ ጎን ነው። ሔዋን ከአዳም ጎን እንደተገኘችው ከዳግማዊ አዳም ደግሞ ቅድስት ቤተ ክርስቲያን የተገኘችው ከጎኑ ነው፣ ከጎኑ። ስለዚህ ተጠማቂው ምን ይሆናል? ወደ መስቀሉ ህብረት ነው የሚገባ። ተመልከቱ፣ ከመስቀሉ ዓላማ ጋር ነው የሚገናኝ። ኦኬ ቅዱስ ጳውሎስ ለዛ ነው ገላትያ 2 ላይ ከክርስቶስ ጋር ተሰቅያለሁ አለ። ምን ማለት ነው? ከመስቀሉ ከክርስቶስ ሞትና ትንሣኤ የሚገኘውን ጸጋ ተሳትፌያለሁ። ስለዚህ እንግዲያውስ እኔ ለራሴ ሞትኩ፣ ክርስቶስ ግን በእኔ ሕያው ነው ይላል። ለፍቃዴ ሰው ለክርስቶስ ፍቃድ እኖራለሁ እያለው ነው። አያችሁ። እና የሞተስ ከኃጢአቱ ጸድቋል ነው። መጽደቅ ራሱ የአንድ ጊዜ ብቻ አይደለም። በነገራችን ላይ ለምሳሌ ልክ ኢኒሻል ሳልቬሽን ላይ የኃጢአትን ይቅርታ ስናገኝ በእግዚአብሔር ፊት ትክክል ናቸው ንጹሐን ናቸው ስንባል ጸድቃችኋል እንባላለን። እንደገና ደግሞ
በስራ የጽድቅን ስራ መስራት በራሱ ጻድቅ ያሰኛል መጽሐፍ ቅዱስ። ለምሳሌ ዘካርያስና ኤልሳቤጥ ይላል ሉቃስ ወንጌል ምዕራፍ 1 ላይ የእግዚአብሔርን ሕግ እየጠበቁ ይላል ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ ይላል። በእግዚአብሔር ፊት ጻድቃን ያሰኛቸው የክርስቶስ ደም ስለፈሰሰላቸው አይደለም፣ 10ቱ ትእዛዛትን ከ10 ስለጠበቁ ነው። ነገራችን በአዲስ ኪዳን ከዘካርያስ ውጭ እስኪ ለአዲስ ኪዳን ሰዎች ጽድቅን የሚያደርግ እሱ ጻድቅ ነው ይላል ዮሐንስ በመልእክቱ። አያቸው። ስለዚህ ጸድቀናል፣ ፓስት አለ፣ አሁን የጽድቅ ስራ የሚፈጸማል። ኋላ ደግሞ እናንተ የአባቴ ብሩካን ተብሎ የሚያጸድቅ እግዚአብሔር አይደለም ጻድቃን ናችሁ ወደ መንግስቴ ግቡ መባል ደግመዋል። ጸድቀናል፣ እየጸደቅነው እንጸድቃለን። ማለትም ድነናል፣ እየዳነ ነው ደግሞ ምንድናለን እንደሚባለው ማለት ነው። ጸጋው በእምነት አድኗቸዋል፣ ፓስት ነው። በመፍራትና በመንቀጥቀጥ የራሳችሁ መዳን ፈጽሙ፣ አሁናዊ ነው። ኦን ዘ ዌይ ኦፍ ሳልቬሽን ነው። እንደውም አንዳንድ የመጽሐፍ ቅዱስ ትርጓሜዎች ማነው ቅጂዎች፣ ኮፒዎች ኦን ዘ ዌይ ኦፍ ሳልቬሽን ብሎ ነው የሚያስቀምጡት። እንድናለን ደግሞ ሮሜ ምዕራፍ 5 ላይ አይታችሁ ከሆነ ምን ይላል? ይልቁንስ ከቁጣው በህይወቱ እንድናለን ይላል። ድነናል፣ እየዳን ነው፣ እንድናለን። ይሄ ቢብሊካል ነው። በነገራችን ላይ አንዳንድ ደግሞ የፕሮቴስታንቱ ዓለም የሚቀበሉት እንደነ ጳውሎስ ፍቃዱ ያሉት በዚህ ጉዳይ ላይ ሲከራከሩ ሰምተናቸዋል። እና ለእግዚአብሔር ቃል እንገዛ። ቅዱስ ዮሐንስ ነግሮናል። የክርስቶስን ምንድነው የክርስቶስን ቃል የማይቀበል እሱ ምንድነው በክርስቶስ ትምህርት ለማይኖር አምላክ የለውም ነው አይደለም ያለው። አምላክ የለሽ ትውልድ እንዳንሆን እግዚአብሔር ይጠብቀን። ቃሉን በልባችን ጽላት ላይ ይጻፍልን። የሰማችሁ የተረዳችሁ በጣም እናመሰግናለን። ጥምቀት ጌታ ራሱ ሰብኮታል። ለምሳሌ ማርቆስ 16 ሰብኳል፣ ማቴዎስ 28 ሰብኳል። ከስቅለት በፊት ደግሞ ዮሐንስ ወንጌል ምዕራፍ 3 ላይ ዳግም ልደት ተብሎ ተሰብኳል። ሰው ዳግመኛ ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊገባ አይችልም ይላል ቅዱስ ሄሬኔዎስ ፍራግመንት ፍሮም ዘ ሎስት ራይቲንግ 34ኛ ቻፕተሩ ላይ ቅሬታት በሚለው ላይ ምን ይላል? በኃጢአት ምክንያት ሁላችን የተቆመጥን ነበር ይላል። ነገር ግን የእግዚአብሔርን ስም በመጥራት በተቀደሰ ውሃ በታጠበን ጊዜ ምን እንሆናለን? አሁን እንደተወለዱ ሕፃናት ንጹሐን ቅዱሳን እንሆናለን። ጌታችን ኢየሱስ ክርስቶስ እንደተናገረ ይልና የቱ ጋር ለሚለው ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 5 አንድም አባት ከጥምቀት ውጭ የፈታ የለም። ቅዱስ ቄርሎስ፣ የእስክንድራው፣ የኢየሩሳሌም ሁሉም ማለት ነው። አንደኛ ይህንን ያዙልኝ። ጌታ አስተምሯል፣ ሐዋርያት ደግሞ ሰብኮናል። ይሄ ጴጥሮስ በመጀመሪያው ስብከቱ፣ ቅዱስ ጳውሎስ በጣም ብዙ ቦታ ላይ ነግሮናል። በመቀጠልም ደግሞ የቤተክርስቲያን አባቶች እነማን ናቸው ብትሉኝ ቅዱስ ሄሬኔዎስን፣ ሊቁ ተርቱሊያንን፣ ቅዱስ ዮሐንስ አፈወርቅን፣ ቅዱስ ቄርሎስ ዘአሌክሳንድሪያ፣ ቅድም ቄርሎስ ዘኢየሩሳሌምን ነው፣ ቅዱስ ፖሊካርፕ፣ ጀስቲን ማርቴር በጠቅላላ ማለት ትችላላችሁ። ይህንን የሚቃወም አባት የለም። ምክንያቱም ያለ ጥምቀት ድህነት መታደስ ስለሌለ ማለት ነው። በመቀጠል ደግሞ ጉባኤ የኒቅያ ጉባኤ ምን የሚል ነው? ኃጢአት ጸሎት ሃይማኖታችንም አንበብ ነው። ኃጢአት በሚሰረይባት በአንዲት ጥምቀት ምን እንላለን? እናምናለን ይላል። እና ከዚህ ውጭ ከባድ ነው የሚሆነው ማለት ነው። እግዚአብሔር ይስጥልን። መስፍኔ በጣም 4 ሰዓት ሆነዋል። እናመሰግናለን።